እናቴ ወላጅ እናቴ ካገናኘኝ ሁሉንም ነገር ይቅርልሻለሁ። አንድ ጊዜ ብቻ ወላጅ እናቴ ካገናኝ እባክሽን እማዬ። አልችልም ልጄ አልችልም ብሌንዬ፣ አሁን ላይ አልችልም ይሄን ላደርግ። እባክሽን ይቅር በይኝ እማዬ። መጨረሻ እንድድል ሰጠሁሽ። እባክሽ ከወላጅ እናቴ ካገናኘኝ። አልችልም ልጅ አሁን ላይ እባክሽን ተረጅኝ። እንግዳውስ እኔም ተመልሼ አልመጣም። እናቴንም በራሴ መንገድ አገኛታለሁ። ግን አንቺን መቼም ይቅር አልልሽም ብላት ከቤት ወጥታ ሄደች። ሰላም ጤና ይስጥልኝ ውድና የተከበራችሁ የወይኗ ሚዲያ ቤተሰቦች እንኳን ወደ ወይኗ ሚዲያ በሰላም መጣችሁ እያልኩ ዛሬ አደራ ድራማ ክፍል 9ን ይዤላችሁ መጥቻለሁ። በክፍል 8 ላይ መግቢያ ላይ ለማስታወስ እንደሞከርኩት ብሌን በዛ መልኩ ከቤት ወጥታ ነበር። እናም ቀጥታ መሄጃ ስለሌላት ወደ ቤተ ክርስቲያን ነበር የሄደችው። እዛ ቁጭ ብላ እያለቀሰች ሳለ ዳግም ደወለላት። ደውሎም ያለችበትን ሁኔታ ካጣራ በኋላ የት እንዳለች የት ቤተ ክርስቲያን እንዳለችን ቢጠይቃት ልትነግረው አልፈለገችም። እናም ወደ ወይዘሮ ሰላም ሄዶ እባክሽን እትዬ ብሌን ችግር ውስጥ ነች፣ እናቷ ጋር ተጣልታ ይመስለኛል አሳዳጊዋ ጋር። እናም እባክሽን ደውለሽ ጠይቂያት ብሎ ነገራት። እንግዲህ ወይዘሮ ሰላምም በብሌን የሚጨክን አንጀት የላትም። የእናት አንጀት ስለሆነ ይሰማታል ይመስለኛል የብሌን ህመምና ደውላ ብሌንዬ ፈልጌሽ ነበረ ትመጪ ትችያለሽ አለቻት። እሷም እሺ ብላ ሳታመነታ ወደ ቤት መጣች። እናም ምን ሆነሽ ነው ምንድን የተፈጠረው አለቻት። ያለውን አስረዳች። እናም ወይዘሮ ሰላም እስኪ እናትሽ ስም ማን ነው? እናም ደግሞ እኛ ሰፈር ነች? እስኪ ስለ እናትሽ አንዳንድ ነገር ንገሪኝ ማወቅ እፈልጋለሁ ብላ ስትጠይቃት እንግዲህ ቃል ጭምድድ አለች። የምትገባበት የምትይዘው የምትጨብጠው ጨነቃት፣ ጠበባት። ምክንያቱም ብሌን እያንዳንዱ የምታወራው ነገር ወይዘሮ ሰላምን ራሷን እንደሆነ ስለሚነግራት በጣም ፈራችና ማም አታያትም እንዴ? በጣም ተረብሻለች እኮ በጣም ደክሟታል። ታያት ትረፍ፣ አታስጨንቂያት አለቻት። ወይዘሮ ሰላም ልጇን ቀብል ብላ እሺ አላስጨንቅሽም፣ ነገር ግን እናትሽ የትም ብትሆን እኔ ጋር ፈልገን እናገኛታል፣ ቃል እገባልሻለሁ። እናም ተረጋጊ በቃ። ደግሞ አሁን ቆንጆ የአረቦች ሩዝ በስጋ ሰርቻ አመጣላችኋለሁ ብላ ወይዘሮ ሰላም ተነስታ ወደ ኪችን ገባች። ቃልም አንቺ እዚህ ምን ይጎልትሻል? አታፍሪም? እንዳንቺ ሰራተኛዋ ተቀምጠሽ እናቴ ኩሽና ሂዳ ስትሰራ ለምን አትሄጅም? ያንቺ ቦታሽ እኮ ያ ነው፣ ሲጀመር እዚህ አይደለም ቦታሽ አለቻት። ቃልም ብሌንም ቃልዬ እኔ እኮ እትዬ የሚሰሩትን አላውቀውም ለዛ ነው አለቻት። ቢሆንም እዚህ አይደለም ያንቺ ቦታ፣ ከዚህ ተነሽ ኪችን ግቢ እያለች የጮኸችባት ሳለ ዳግም ብቅ አለ። ሮጣ ሂዳ ጥምጥም አለችበት፣ ቃል ማለት ነው። ከዛም ዳግም ግራ ገብቶት ምን እያደረገች ነው የሚል አይነት ስሜት እያሳየ ነበርና ብሌን ቀና ብላ ስታየው ስሜቱን ሳቃለች። ከዛም እንኳን መጣህልኝ ዳግምዬ፣ ብቻዬን ነበርኩ አለችው። ማለት ብሌን ከታገብሽ አይደለች እንዳላት አንተ ደግሞ እችን ከሰው ቆጥራት ነው እንዴ እያለች እንግዲህ እሱም ቃልን ለቀቅ አድርጎ ብሌን ጋር ጠጋ ብሎ ቁጭ አለና ብሌንዬ አሁን እንዴት ነሽ? ቀለል ብሎሻል? ከደወልኩልሽ በኋላ እንዴት ነሽ? ስሜትሽ ጥሩ አልነበረም እያለ እየጠየቃት ነበር። በሌላ በኩል ደግሞ የብሌን አሳዳጊ በጣም ልቧ ተሰብሮ እያለቀሰች ከቆየች በኋላ ልጁ ደወለላት። እናም አሁን አንድ እርምጃ ብትራመጂ የልጅሽን አናቱን ነው የምበሳልሽ በመሳሪያ አላት። እሷም የፈለግከውን አድርግ፣ ከዚህ በላይ ልጄን ልጎዳት አልፈልግም። ብሌን ስትሰቃይ የሚያይ አንጀት የለኝም፣ አልችልም። አሁኑኑ እናቷ ጋር አገናኛታለሁ፣ አልችልም አለችው። እሱን ያደረግሽ ቀን ልጅሽ በህይወት እንደማይኖር ማወቅ አለብሽ አላት። የፈለግከውን አድርግ ብላ ስልኩን ጥላለት መንገድ ጀምራለች። ቃል ደግሞ በዚህ በኩል ብሌን የወላጅ እናቷን በህይወት የመኖር ነገር
ስለደነገጠች ለአቶ ባይሉ ደውላ ብሌን ወላጅ እናቷ በሕይወት እንዳለች አውቃለች አለችው። እሱም እንዴት ከየት አወቀች ማን ነገራት ሲል ያው ታማኝ አገልጋይ የምትለው ይሆናላ እሱ ነበር ስልኳን ስጭኝ አለኝ፣ ስለዚህ እሱን የነገራት አለችው። በጣም ተናዶ አቶ ባይሉም እሺ እኔ እንደሚሆን አደርጋለሁ አንቺ ብቻ ተረጋጊ ብሏት ነበር። እንደዚህ በመካከል ያሉ እንግዲህ ዳግምም ከብሌን ጋር እያወራ ቃልም ይችን አሁን ሰራተኛ ገረድ እችን ሰው ብሎ እኔን ከኔ እሷ በልጣበት ነው እንዴት ነው እኔን የሚያወራ? ተነሽ ግቢ ስሪ ያልኩሽን ሰርተሽ አመጣሽልኝ አለቻት። ብሌን ምንም እኮ አላዘሽ ቃልዬ አለቻት። በቃ ሻይም ቢሆን ስሪለታ ዝም ብለሽ ታይዋለሽ እንደ እንግዳ መጥቶ። ኧረ እኔ ሻይ አልፈልግም ቁጭ በይ ታያት በቃ አለ። በቃ ምግብም ቢሆን ስሪለት አለቻት። አልፈልግም ሁሉንም በቃ ታያት አለ። ታያት አለችው። አዎ በቃ ታያት አለ። ከዛም በዚህ ቁጭ ብለው ሳለ እንግዲህ የአቶ በኃይሉ የቀኝ እጅ ለቃል ደወለላትና አሁን ሴትዮዋ ብሌን ወዳለችበት ሄጄ እናቷ ጋር አገናኛታለሁ ብላ ዝታብኛለች እና በድንገት እኔ ማስቆም ካልቻልኩና ካላገኘኋት እየመጣች ስለሆነ ራስሽን እንደምንም ለማዳን ሞክሪ የሚል መርዶ ነገራት። እንግዲህ ቃልም ዛሬ ምንም አልገጠማትም እና ጭምድድ ብላ ጨንቋት ያንን ነገር እያሰበች ሳለ ወይዘሮ ሰላምም ምግቧን ሰራርታ ምግቡ መድረሱን ልታበስራቸው ወደ ክፍል ስትመጣ ዳግም ቁጭ ብሏል። ዳግም ተናዳበታለች። ከዚህ ቤት ውጣ ብላው ነበር፣ ፍለሽ እኔ ነኝ የሰረኩት ብሏት ስለነበር ከቤት ውጣ ብለዋለች። አንተ ደግሞ እዚህ የምትሰራልህ አለችው። ተደናግጠው ሳለ እንግዲህ የብሌን አሳዳጊም ቀጥ ብላ ወደ ቤታቸው ሄዳለች። በሩ ተከፍቶ ሲገቡ እንግዲህ የምትወደው የምሳሳው የምናፍቀው ልጇም ቁሟል። ያሳደገቻት ብሌንም የምትወዳት ልጇ እዚህ ጋር ቁማለች። ሁሉም በተራ ቁመዋል። እናትም ልጄ አለች እንደ ቆመች በሩቅ። ብሌንም እማዬ አለች። ዳግም ግን ማናት ይች ሴት የት ነው ማቃት እያለ በልቡ እሷን ነው አተኩሮ የሚያየው። ቃልም እንግዲህ እነዋት እናትሽ ይች ነች ልትላት ነው ብላ የምትገባበት ግራ ገብቷት በጭንቀት ውስጥ እንደምታይዋት ምን እንደምታክል አስቡ። ጭምድድ ብላ ቆማለች እና እንግዲህ ሁሉም ተደናግጠው ሳለ የብሌን አሳዳጊ ከብሌን እግር ስር ሄዳ ወደቀች። ልጄ ይቅር በይኝ፣ በጣም ይቅርታ አድርግልኝ። ልጅሽን እንገለዋል ብለው እኮ አስፈራርተውኝ ነው ያልነገርኩሽ፣ ወይም ደግሞ እናትሽ ሞታለይ ብዬ የነገርኩሽ። እናትሽ በሕይወት እንዳለ ከነገርኩሽ ያንቺን ልጅ እንገለዋል ብለው አስፈራርተውኝ ነው። ይቅር በይኝ። እዚህ አካባቢ እንደሆነችና ከአረብ ሀገርም እንደተመለሰች ስትፈልግሽም እንደነበረ መረጃው አለኝ። ስለዚህ እንደርስበታለን፣ ፈልገን እናገኛታል፣ አገናኝሻለሁ፣ ብቻ አንቺ ይቅር በይኝ ብላ እና ልጇ እግር ስር ተደፋች። ብሌንም እንግዲህ ይቅርታ አድርጋላት ተነስታለች። በጣም ተደናግጠዋል ሁሉም። ይቅርታ ብላ ስትነሳ እንግዲህ ቃልም እነኋት እናትሽ የምትል መስሏት የነበረው ትንሽ ፈታ አርጓታል፣ ማለትም ለቀቅ አርጓታል። እናቷ ወይዘሮ ሰላም መሆኗን ባለማወቋ ደስ ብሏታል። እንግዲህ ዳግምም ክፍሉ ሄዶ የእናቱን ገጽ እያስታወሰ የት ነው ማቃት መቼ ነው ያየዋት እያለ እንግዲህ ከራሱ ጋር ትልቅ ግብ ግብ ይዟል። ጥያቄ ፈጥሮበታል። እናም እናትም ደግሞ ቤቷ ተመልሳ ከሄደች በኋላ ያንን ልጅ የት ነው ማቀው፣ የት ነው ያየሁት፣ ከማን ጋር ተመሳስሎብኝ ነው እያለች እንግዲህ እናትም የልጇን ገጽ በሕፃንነቱ ያየችው ስለሆነ ለማስታወስ እየታገለች ነበር። እናም ውድ አድማጭ ተመልካቾቼ ለዛሬ በዚህ ክፍል ይዤላችሁ የመጣሁት ይህንን ይመስላል። በቀጣይ ክፍል እንግዲህ ምን ሊፈጠር እንደሚችል አብረን እናየዋለን። ከኔ ጋር ከሆናችሁ እስከ መጨረሻው ከቆያችሁ ሁሉንም የድራማ ትረካዎች ወደ እናንተ የማደርስ ይሆናል።
ለዛሬ ግን በዚሁ ይበቃናል። እስካሁን አብራችሁ ስለቆያችሁ ከልብ አመሰግናለሁ። እንግዲህ ለቤቴ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋበዝኩ። እንኳን በሰላም መጣችሁ ለአዲሶች ወደ ወይኗ ሚዲያ። እዚህ ሚዲያ ስትመጡ አዳዲስ የድራማ ትረካዎች እንዲሁም ቁም ነገሮችን የምታገኙበት ይሆናል። ሰላማችሁ በክርስቶስ ይብዛ። ሰላም ለእናንተ ይሁን።